ሰላም ጤና ይስጥልን ውድ ቤተሰቦች እንደምንቆያችሁ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ለፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። በነገራችን ላይ እኔ ምንም የአብርሃም እሷ የምትሆን አብርሃም እዚህ ጋር አላየሁትም። እውነቷን አይደል የምንናገረው እኔ አንቺ የምትዩን አብርሃም አላየሁትም። ግራ የተጋባ አብርሃምን እየተመለከትኩ ያለሁት ምክንያቱም ልጅ በማርገዟ ኖርማል የሆነችን ሴት እያየ ልጅ በማርገዟ አባቱን ማትፈልግ ልጁን ብቻ የምትፈልግ አይነት ሴት እያየ እንዴት ልጅስ ግራ ይጋባ? የምሬን እኮ ነው። እንዴትስ ውሸት ነው አይበል? ታዲያ ልጅ ሆን ብለሽ ነው እያደረግሽው እንዴት አይበል? ትልቅን ዱብዳ ወይም ትልቅን ኃላፊነት በህይወትሽ ውስጥ እየከተትሽ ትልቅ ቻሌንጅ ውስጥ የሚከትሽን ነገር እንደ ቀላል ነገር አምነሽ እየተቀበልሽ ልጅን የሚያክል ነገር እኔ እንጃ እንደዚህ አቀለሽ በማውራትሽ አይደለም አብርሃም እኛም ግራ ተጋብተናል። እኔ ግራ ተጋብቻለሁ በነገራችን በጣም ደስ ያለኝ የምር ስማውል ቤተሰቦች እንግዲህ ሁለተኛ ልጅ ሁለተኛ ልጅ አብራ የምር ይቻላል። እኔ ግን አንድ ግር ያለኝ ነገር አለ። ግር ያለኝ ነገር ምንድነው? ልጅ መወለድ ደስታ ነው። ከልጅ ሲወለድ ወይም ልጅ ሲረገዝ ከሚያስደስተን ደስታ በላይ ምንም ደስታ እንደሌለ አይኑ አውቃለሁ። ለአንድ ሰው ማለት ነው። በቃ ለአንድ ሰው ከልጅ በላይ ያለ ደስታ አለ ብዬ አላስብም። ግን ትንሽ ግር ያለኝ ነገር ምንድነው? አንዳንድ ጊዜ ደግሞ ልጁ የሚረገዝበትን መንገድ ነው እጥፍ ድርብ ደስታን ይዞል የሚመጣውና የሩታ አሁን እንደዚህ መደሰት አይዶን ነው ያልገባኝም። ምክንያቱም አረገዝኩለት ያለችው ሰው ወይም ደግሞ አስረገዘ የምትለው ባሏ እንበለው በፊት ባሏ እንበለው ብቻ የፈለጋችሁትን ብሉት ብቻ አብርሃም እንበለው እሺ አብርሃም አልፈልግሽም ብቻ አላቅም ካንቺ ጋር መሆን አልፈልግም የራሴን ህይወት ጀምሬያለሁ የራሴ ሴት በህይወቴ ውስጥ አለች ምናምን የራሴ ሴት አለችኝ ማፈቅራት ምናምን እያለ ብዙ ነገር የሚያወራ በማርገዝሽም ጉዳዩ እንዳልሆነ አይነት አክት ከሚያደርግ ሰው ማርገዝ እንደዚህ ያስደስታል አይዶን ነው አላቅም። እኔ እንዲሁ በደፈናው ሩታን ስለምወዳት ብቻ ሁሉንም ነገሯን ተቀብዬ አብሬያት ሆናለሁ ማለት አይደለም። ሲጀምር አብርሃምንም አልጠላውም እሷንም አልጠላትም። ሁለቱንም ወዳቸዋለሁ። ሁለቱ ለኔ የሚለያዩበት ምንም ምክንያት የለም። ላይፋቸውን ራሳቸው የመረጡት ላይፍና የሆኑ ያደረጉት ነገር እንድቃወማቸው ያደርገኛል ወይ አንደኛውን እንድደግፍ ያደርገኛል እንጂ ሌላ ምንም የተለየ ነገር የለም በሁለቱ መካከልና ምን ልላችሁ ፈልጌ ነው አሁን የተረገዘበት መንገድ ሩታ ሊያስደስታት የሚችል ነው ብዬ እኔ አላምንም። እያስመሰለች ካልሆነ በስተቀር ማለት እንዴት ነው እናንተ እኔ ራሳችሁን በሩታ ቦታ አድርጋችሁ ከማይፈልጋችሁ ባላችሁ ወይም ጥሏችሁ ከሄደ ባላችሁ የመጀመሪያውንም ልጅ እንኳን ከማመን ውጪ አንድም ቀን በዛ ነገር ካንቺ በመውለዱ ወይም ደግሞ በትዳር ውስጥ በመውለዳችሁ አብሮ መኖር ልጅ ስለወለዳችሁ አብሮ መኖር እንዲፈልግ እንኳን ካላደረገው ሰው እንደገና ሁለተኛ ልጅ አርግዛ መታ እዚህ ጋር ደስተኛ መሆን አይዶን ሊገባኝ አልቻለም። በልጅ ይመለሳል ሁለተኛ ልጅ ስለወለድኩለት ምንም አማራጭ የለውም ህይወቱን አክብጄበታለሁ የሚል ሐሳብ አስበሽ ከሆነ እንግዲህ እሱን አንቺ ታውቂያለሽ። እና ግን እኔ ምንም አሁን እዚህ ጋር አብራችሁ የምትደሰቱ ሰዎች ካላችሁ ለኔ ምንም ስሜት የሚሰጥ ነገር አይደለም። ቀላል ነገር አይደለም። ልጅ እኮ ነው እቁብ አይደለም ይወጣላት ልጅ ነው። ለዛውም ከማይፈልጋት ሰው ለዛውም በማርገዟ ደስተኛ ካልሆነ ሰው ጭራሽ ከኔ አይደለም እያለ ካለ ሰው መቼም በዚህ ሰዓት ላይ ዲኤንኤ ወስዶ ማረጋገጥ አይቻልም። ሲወለድ ነው ዲኤንኤ ተወስዶ የሚረጋገጠውና ከኔ አይደለም እየተባለ እንዴት ሰው ደስተኛ ሊሆን ይችላል? የሆነ ነገር ከሌለ በስተቀር። ለዛም ነው በነገራችን ላይ እኔ ብዙም በእነሱ ጉዳይ ላይ ገፍቼ መናገር የማልፈልገው ብዙም አይዋጡልኝ ብዙ ጉዳዮች አሉ። ብዙ ሰዎች ብዙ ነገር እንድናገር ትፈልጋላችሁ። ያንን ነገር ሳልናገር ሳልፍም ብዙ ነገር ትላላችሁ። በብዙ ዩቲዩብ ላይ ሰምቻለሁ። ለምሳሌ አብርሃምን ያገኘው ጊዜ ብዙ ነገር ባለመናገር አልተዋጠላችሁም አይደለ? አይዋጥላችሁ ዋጠጡበት። ወደፊትም አልናገርም ምንም ነገር አብርሃምን ሩታን ደጋግሜ ባገኛቸውም አልናገርም ምንም ነገር እናንተ የምትፈልጉትን የምትጠብቁትን ማለት ነው ወይም አብርሃምን እንድጠይቅላችሁ የምትፈልጉትን ነገር አልናገርም። ምክንያቱም ብዙ ያልተዋጠልኝ ነገር አለ። ለዛ ነው ባለፈው ምንም ያልተናገርኩት። ለዛ ነው ብዙ ሰዎች ቅር ያላችሁ። እንግዲህ ምንም ላደርጋችሁ አልችልም ዋጠጡበት። እሱን ግን ይሄ እርግዝና እኔ ያስደስታል አይዶን በእንደዚህ አይነት እርግዝና እንዴት ሰው ሊደሰት ይችላል? በቃ የሆነ ነገር አለ። በቃ እውነትም አርግዛ ቢሆን እንኳን የሆነ ነገር አለ እንደዚህ በኮንፊደንስ ደስተኛ እንድትሆን ያደረጋት እንጂ አላቅም የራስሽ ጉዳይ ከሚል ሰው አርግዞ ሰው እንዴት ሊደሰት ይችላል?
ያመጣነው ወደዚህ ምድር እኮ ልጅ ነው። ተውላንቺና በጣም አከብርሻለሁ። አሁንም ቢሆን ክበሪ። የወንድሜን ልጅ እንደዚህ ብቻ ያው እዚች ጋር መናገር አልችልም፣ ግን የምር በጣም ቅንነት አይ ዶንት ኖ ኤፍሬም ቅንነት አስበ በቃ ሊሆን ይችላል። ምክንያቱም ወንድም የተመሰቃቀለ ህይወት ውስጥ እንዲገባ እንደገና ደግሞ እዚህ ጋር ያለውን ትዳር አፍርሶ የልጁን እናት ጥሎ እንደገና ወደ ሌላ ሴት ጋር ሄዶ የማይሆን ህይወት ውስጥ እንዲገባ ካለመፈለግ የተነሳም ሊሆን ይችላል። ስለምትፈልግም ነው። ወንድም በተረጋጋና በቃ ፈጣሪም እግዚአብሔር የሚከብርበት እሱም እግዚአብሔርን የሚያከብርበት ትዳር የሚመስል ህይወት ውስጥ እንዲኖር ካለ ፍላጎት የተነሳ ሊሆን ይችላል እዚህ ጋር ደስተኛ የሆንከው። ግን ደግሞ አንድ ነገር ማመን ያለብህ ይሄ ደስታ ሙሉ ሊሆን የሚችለው የእናንተ ሩታ ማርገዝ ደስተኛ ሊያደርጋችሁ የሚችለው ባሏ ከጎኗ ሲሆን የሆነ በቃ አንድ ሰው በትዳር ውስጥ ሆኖ ወይም ደግሞ በትዳር ውስጥ በሚያልፍበት ሰዓት የሚረገዝ ልጅ ባልና ሚስት አንድ ላይ ሆኖ አብረው በሆኑበት ሰዓት ላይ የሚረገዝ ልጅና እንደዚህ እቃቃ እየተጫወቱ እንደዚህ በትዳር እየቀለዱ ወይም ደግሞ እንደዚህ በሴት ልጅ ላይ እየቀለደ አይነት እየሄደ ከሷ ጋር ስለተኛ እንደገና እሷ ስላረገዘች እንደገና እሷ ደስተኛ ናት። አይ ዶንት ኖ አላቅም። እኔ ሩታ ምን አይነት ሴትነት እንደሆነ አላቅም። እስከዛሬ ድረስ ከኤርሜላ ጋር ምንም አልተፈጠረም ነው የምትሉኝ? ምንም ነገር ከኤርሜላ ጋር ምንም ንክኪ የላቸውም ነው? ምንም ንክኪ ሳይኖራቸው ነው በዚህ ደረጃ የኤርሜላ እግሩ ላይ ወድቃ እግሩን ይዛ እንደዚህ አልቅሳ ፈቅራለሁ እወድሃለሁ እስክትል ድረስ የደረሰችው? አብርሃምም አንቺ ከምታስቢው በላይ ነው የማፈቅርሽ አይነት ነገር የሆነ ረጅም ዓመት ዋጋ የከፈለችለት አይነት ሴት አድርጎ ነገሩ ለሱ ብርቅ አይደለም። ለሩታም ከዛ የባሱ ቃላቶችን ሲናገር ነበር። አብርሃም እኮ ሩታን ሲላት እንደነበረው አይነት ወንድ ቢሆን ሩታ ምንኛ በታደለች። እንደሚያወራት እንዲህ ሲናገር በየሚዲያው በየምኑ ስለ ሩታ ሲመሰክርና ለሩታ ያለውን ቦታና ፍቅር ሲያወራ እንደነበረው አይነት ወንድ ቢሆን አስቡት። ግን እነዛ ሁሉ ቃላቶች እነዛ ሁሉ ነገሮች ዝም ብሎ መደለያ፣ የሰዎችን ልብ ማሸነፊያ በቃ ምን አይነት ወንድ ነው ምን አይነት ፍቅር ነው እንዲባልለት ፈልጎ ካልሆነ በስተቀር ለሚዲያው ሽፋን ወይም ለሚዲያው ድምቀት ነበር ያን ሁሉ ሲላት የነበረው። ስለዚህ አሁንም ሄርሜላ ጋር መጥቶ ያንን ነው እየደገመ ያለው። ምንም አዲስ ነገር የለም። ሩታ ጋር ሲያደርግና ሲሆን የነበረውን ነው ለሄርሜላ መጥቶ እየደገመላት ያለው። የሩታ ትንሽ የሚለየው አብራው የነበረችውና አብርሃም ጋር አብራ የነበረችበት ፍቅርን የጀመረችበት ጊዜና ያሳለፉትን ነገርና ዛሬ ላይ የደረሱበት ነገር ሪል ነው። ብዙ ዋጋ ከፍለውበታል። የሚያሳምንም ነገር ያለው ብዙ ሰዎችም በእንደዚህ አይነት ፍቅር ውስጥ በእንደዚህ አይነት ሂደት ውስጥና በእንደዚህ አይነት እድገት ውስጥ አልፎ ተጋብተው አሪፍ ደረጃ ላይ ሲደርሱ ደስ ይላል። ለብዙ ሰዎችም ምስክርነት፣ ለብዙ ሰዎችም ትምህርት ይሆናል፣ ምስክርነትም ይሆናል። ግን የእሱና የሄርሜላ ጉዳይ እኔ እንጃ ማን ሊመኘው እንደሚችል አላቅም። ምን አይነት ሰው የነሱን ህይወት ወይም የነሱን ሪሌሽን ሊመኘው እንደሚችል አይዶን ነው አላቅም። መልፋት የማይፈልግ በሰው ልፋት ላይ ዘሎ መግባት የሚፈልግ ሰው ካልሆነ በስተቀር አቋራጭ መንገድ የሚፈልግ ካልሆነ በስተቀር የሩታና የሄርሜላና የአብርሃም ሪሌሽን ይሄን ያክል የሚያስቀናና እኔ እንጃ እኔም በኖረኝ የምትሉት አይነት አይደለም። ማንም ሰው የሚመኘው አይነት ሪሌሽን አይደለም የሄርሜላና የአብርሃም። እርግጠኛ ያልሆነ ሰው ነበር በማርገዟ። እኔም እርግጠኛ አልሆንኩኝም ነበር። ይሄንን ነገር ይዛ መጣች። አሁን እርግጠኛ ነው ሁላችንም። ዛሬ ደስታችን ቀን ነው። ደስታ ነው፣ በቃ ደስታ በደስታ እኮ በምን እርግጠኛ ነው? አሁን ይሄ ወረቀቶች ይሄ መረጃ ትክክል ስለመሆኑ በምን እርግጠኛ ነው ማለት ነው? በምን እርግጠኛ ነው? ከዚህ በላይ ማርገዝ መረጋገጫ አለ እንዴ? እኔ እስከማውቀው ነው። በቃ ሌላ ነገር ያለ አይመስልም። በነገራችን ላይ እኔ አሁን በባለፈው ቪዲዮ ላይ ሩታ በማርገዟ በቃ እንኳንም ሆነ ብዬ እንደ ደስተኛ አይነት ሰው ሲሆን የነበረው በማርገዟ ደስተኛ ሆኜ ምናምን ሳይሆን አብርሃም አርፎ ባለመቀመጡና እንደሚያወራው አይነት ወንድ ባለመሆኑ የመጣበት ጣጣ ስለሆነ ነው ደስ ያለኝ። ሰው በብዙ ነገር ህይወቱ ሊበላሽ ወይም ደግሞ በብዙ ነገር ዋጋ ሊከፍል ይችላል። አብርሃም ደግሞ ከበፊት ሚስቱ ወይም ደግሞ ከፈታት ሚስቱ አርፎ ባለመቀመጡ ሄዶ ያመጣው ነገር ስለሆነ ያ ደስተኛ አድርጎኛል። ምክንያቱም እዚህ ጋር የሄርሜላንም ህይወት ነው የሚጫወትባት። ያው ሄርሜላ የዘራችሁን እያጨደች ቢሆንም ግን እዛ ጋር ማንም ሴት ደግሞ በአንድ ወንድ ልጅ እንዲጎዳና በአንድ ወንድ ልጅ ህይወቷ እንዲበላሽ አንፈልግም። በቃ የማንም ሰው ህይወት ምናቆም የማናቆም ቢሆን የማንም ሰው ህይወት እንዲበላሽ አንፈልግም። ስለዚህ አብርሃም ደግሞ እንደሚለው በቃ ፍቅረኛ እንዳለው የሚወዳት ሴት እንዳለው አዲስ ህይወት እንደጀመረ አይነት ራሱን አክት ሲያደርግ የነበረ ሰውዬ ሩታን እንደማይፈልጋት አክት ሲያደርግ የነበረ ሰውዬ አንድ ቀን ሄዶ ቢያድር ልጅ ይዞ ከመጣ ሰየው ይበል። እንደውም 3-4 እንደው መንታ በሆነ በእንደዚህ አይነት የተጨማለቀ በማይከባበሩና በማይዋደዱ ወይም ለትዳር ክብር በሌላቸው እናትና አባት መወለዱ ልጁ ያናደኛል እንጂ ልጅ እንኳን መጣ
አይኖ ልጅ እግዚአብሔር ስጦታ ነው የምንቃወመው ጉዳይ አይደለም። ግን ደግሞ የሚያድግበት ቤተሰብና የተወለደበት መንገድ አንዳንድ ጊዜ ለዛ ልጅ ነገ አድጎ ተጽዕኖ ሊፈጥርበት ይችላል። ከዚህ አንፃር ነው ትንሽ ቅር ያለኝ። እንደ ሩታና እንደ ኤፍሬም የደስተኝነት አይነት አክት ማድረግ ያልፈለኩት ለዛ ነው። ቆይ እስከዛ ድረስ ለምን ብራዘር እና ሲስተር ውጤቱን አምጪ ሲሉ እስካሁን ለምን አላመጣሽ ነበር? አሁን ዛሬ ለማምጣት ለምን ፈለክ? እሱ የራሴ ፍላጎትና እንትን ነበረኝ። ሲቀጥል ደግሞ ባለፈው የተነጋገርንበት ወይ ትክክል ስላልነበረ አልፈለኩም። አሁን ለምን እሱ ነገር ለቀን አንደሰትም? አብረን ይሄን እንኳን እንደዚህ ያልገባ ነገር አለ። ሳምንት ሆነ አይደል ውጤቱን ያመጣሉ ብለሽ ከነበረ ማለት ነው። አዎ ነበረ። ለምን ቆየሽበት? ነበረ ግን ደግሞ ጥያቄ የፈጠረብኝ ነገር መጠየቅ አለ። እኔ ግን ቤተሰቡ ለምንድን ነው ተስማምቶ አንድ ሀሳብ የማይሆነው? ኤፍሬምም ቡዜም ወንድማቸውም ለምንድን ነው ተስማምተው አንድ ሀሳብ ላይ የማይመጡት? ምክንያቱም የሁለቱ ህይወት ነው አይደል ሊያሳስባቸው የሚችለው። ስለዚህ ለምንድን ነው አንዳችሁ ቲፎዞ ከምትሆኑ አንዱ ደግሞ መልካም አስተሳሰብ ያለው ሁለቱም ማስታረቅ የሚፈልግ ኤፍሬም ደግሞ እዚህ ጋር መጥቶ ሩታ በማርገዟ ደስተኛ የሆነ ከሩታ ጎን የቆመ አይነት ወንድ ከመሆን ቡዜ ደግሞ ለካብራም ጎን የቆመች አይነት ከመሆን ሶስታችሁም በሁለቱ ትዳር ላይ የተለያየ አይነት አመለካከት ከምትይዙ ትዳራቸውን ለማዳን ወይም ደግሞ ሁለቱን አንድ ላይ ሊያደርጋቸውና ወደ ስምምነት ሊያመጣቸው የሚችል የተረገዘውም ልጅ የተወለደውም ልጅ በእናትና አባቱ ፍቅር በትክክለኛ ትዳር በሚባለው መሪ ውስጥ እንዲያድግ ለምን አታረጉ? አሁን ምን ጥቅም ነው? አሁን ኤፍሬም ከሩታ ጎን ቢቆም ቡዜ አብርሃም ብትል ማነው ያ አንድ የተባረከ ወንድማቸው አለ እሱም ሁለቱን ለማስማማት ምናምን በትትና በተረጋጋ መንፈስ ቢያወራ ምንም ጥቅም የለውም ለሁለቱ። አንድ ቤተሰብ የአብርሃም ቤተሰብ በሶስት መንገድ ተከፋፍሎ ከነሱ ትዳር ጎን መቆም ይበልጥ እነሱን እንደገና ወደ ሌላ ግጭት ውስጥ ወይም ደግሞ ወደማይሆን ነገር ውስጥ እንዲገቡ ከማድረግ ውጪ ሊያስማማቸው የሚችል ነገር ይኖራል ብዬ አላስብም። ያን ነው እየተመለከትኩ ያለሁት። ምን አይነት ስሜት እንደሆነ ይቀርልኝ። ሳምንቱን ሙሉ ይሄንን ወረቀት በፌክ እያሰራሽ እንደነበረ ነው የተረዳሁት። ለምን ወዲያውኑ ማሳየት ማጥቺ ነበር? አዎ አብርሃም ማለት አንዳንድ ጊዜ ደግሞ እንትን አትበላ። ይሄን ያክል የሆነ ምንም የማታውቅ አይነት ሰው አትሁን። በሰከንድ እኮ አሁን ሄደ ማስመርመር እኮ ትችላለህ። አንተ እርግጠኛ መሆን ከፈለክና ማወቅ ከፈለክ አሁን ሄደ እኮ ማስመርመር ትችላለህ። የድሮ ዘመን ላይ አይደለም ያለ ነው። በሰከንድ እርጉዝ እንደሆነች እኮ ማረጋገጥ ትችላለህ። ከኔ ነው ከኔ አይደለም የሚለውን ደግሞ በቀን ሄደ እንግዲህ 9 ወር ልጠብቅ ነው ማለት ነው። እንደገና 9 ወር ልትጣሉ ነው ማለት ነው። እናንተ ፈርዶብናል። እቺ ባል እንደውም ጋፕ ሰታናለች። ትንሽ በደንብ በልተን ጠንከር ብለን መተናል። እንግዲህ እናንተ ቀጥሉበት። ግን አሁን ሄደ ፎርጂድ ምናምን ከምትል በ30 ደቂቃ አስመርምረ ማወቅ የምትችለው ጉዳይ ነው። አሁን የሁሉ ነገር ለኔ መንገሩ የሁሉ ነገር ለኔ ማውራቱ አሁን አዲስ ነገር ለመፍጠር መሞከሩ አሁን ለምን አስፈለገሽ? ለምን አስፈለገ ይሄን ነገር ለኔ መንገሩ? መጀመሪያ ኤፋም ማወቅ ይፈልግ ነበረ በነገሮች ማለት አሁን ከወንድሜ ጋር ከእህቴ ጋር ያለው ነገር ተይና እኔና ቺክ በቃ ላይ ካለ አይደለ ከዛ በፊት ያሳለፍናቸው ነገሮች አሉ። ከኤፋም ጋር በጣም ቅርብ ነን። ያንን ነገር አስበሽ የእህቴንም የወንድሜንም ያንተንም ነገር ተይና ለኔ ያስረጂ ለኔ ንገሪኝ አለኝ። ሁሉም ነገር ትላንትና ነገርኩት። ከዛ በማግስቱ ይሄን ነገር እንዳሳየው ፈለገ። ሄድኩኝ፣ ተመረመርኩኝ። በጣም ስለተግባባንና ስለተስማማን አሳየሁት። ይሄው ይዤ መጣ ውጤት ለአንተ ደግሞ ማለት ነው። ነገም ከነገ ወዲያም ጊዜ የፈራው ነገር ይሆናል። በርግጥ እናያለን ሁሉንም ነገር። ግን ደግሞ እኔ አሁንም እየነገርኩ ያለው ሁሉም ነገር ፌክ ነው እየመሰለኝ ያለው። ለምን እንደዚህ አይነት እውነታ ስለሌለ ማለት ነው። አንዳንድ ጊዜ ውስጥ የሚነግርህ ነገር አለ አይደል? እኔ ውስጥ አሁን ሸር ነው እያለኝ ያለው አሁንም ድረስ ማለት ነው። ይሄን ወረቀት ማሳየትሽ ለምን ማመን እንዳቃተኝ አላውቅም። ለምን እንደከበደኝ አላውቅም። ውስጥ እየነገረኝ ያለው ግን አሁን ውሸትሽ እንደሆነና ይሄንንም በነገራችን ላይ ለምን እንደከበደው ታውቃላችሁ? እኔ ልንገራችሁ። ምክንያቱም እኛም ከብዶናል። አንተ ብቻ አይደለም። እያሳዩክ ያለው ሪአክሽን የሆነ በቃ እስኪ ምን እንደሚያመጣ እናያለን አይነት አማራጭ እንደሌለክ አይነት አክት አለበት። እንደገና ደግሞ ውሸትም ይመስላል። ምክንያቱም ቀላል አይደለማ። እንደገና የ6 ወር ህፃን ልጅ ነው የ7 ወር ህፃን ልጅ ይዞ እንደገና ሌላ ማርገዝ ማለት ለአንድ ሴት ልጅ ለዛውን ባላው ከጎኗ ሳይሆን በጣም ከባድ ነው እንዴ! እናንተ አትናገሩም እንዴ? ይሄን ነገር እንደቀላል ነው እንዴ የምትመለከቱት? ሩታ አሁን እዚህ ጋር አክት ማድረጓ ምናምን ገና የ1 ወርና የ2 ወር ጽንስ ስለሆነ በሆዷ ያለው ምናምን ነገር ሊቀላት ይችላል። ነገ ወደሽ እየገፋ ሲሄድ የመውለጃ ሰዓት ሲደርስ ከወለድሽ በኋላ እንዴ ተይ እንጂ። እኔ እንጃ። እኔ ቤተሰብ ራሱ አሪፍ ፊት የሚያሳይሽ አይመስለኝም በአሁኑ ሁኔታ። ሴት ልጅ ነኝ እናውቀዋለን። ብዙ ሰዎች ላይ የደረሰ ነገር ነው በአንቺም ሊደርስ የሚችለው አዲስ ነገር አይደለም። ግን ቻሌንጁ ደግሞ ከባድ ነው። ለምንድን ነው ሌላም ሰው የመታ እንቅፋት ደግሞ አንቺም በህይወትሽ ውስጥ እንዲመታሽ የምታደርጊው? ብዙ ነገር በህይወትሽ ውስጥ ማስተካከልና ከበፊት ጥፋቶችሽ ተምረሽ ብዙ ነገር አስተካክለሽ እንደገና ለሚቀጥለው ህይወትሽ መዘጋጀት በሚጠበቅብሽ ሰዓት ላይ አንቺን ከማይፈልግና ሌላን ሴት አፈቅራታለሁ ብሎ ብዙ ነገር እዛ እያደረገ ካለ ከፈታሽ ባልሽ እንደገና ሁለተኛ ልጅ አርግዘሽ እኔ እንጃ ፍቅር እንበለው
ጠንካራ ሴትነት እንበለው ምን እንበለው ይሄንን አልሸነፍ ባይነት እንበለው ተስፋ ስለማትቆርጥበት ነው እንበለው ባሏን በደንብ አድርጋ ስለምታውቀው ነው ሁለተኛ ልጅ በኮንፊደንስ ከሱ ማርገዝ የፈለገችው በምን እንፍታው ይሄንን ነገር እንዴት እንቀበለው በምን አይነት ሁኔታ ውስጥ በምን አይነት አመለካከት ውስጥ ሆነሽ ምን አስበሽና ምን ፈልገሽ ምን እርግጠኛ ሆነሽ ነው ሁለተኛ ልጅ በማርገዝሽ እንደዚህ ደስተኛ ልትሆኚ ይቻልሽው አይ ዶንት ኖ ልጅ ብቻውን ከሆነ አዎ ደስተኛ ልጅ ነው በቃ አማራጭ አተንም እኮ እንቀበላለን ያው ተቀበለሽ ሉሌ አባቱ ጥሎት ቢሄድም አባቱ አልፈልግም ካንቺ ጋር አባቱ ጥሎሽ ቢሄድም ካንቺ ጋር አልፈልግም ቢልም እኮ ሉሌን ተቀበለሻል ግን አይ ዶንት ኖ ሁለተኛ ልጅ እኔ እንን ነገር በቃ አስረዱኝ ንገሩኝ በኮሜንት ላይ ጻፉልኝ እናንተ ብትሆኑ ሴቶች ታደርጉታላችሁ ይሄንን ነገር ቀላል ነው እንደዚህ ልጅ ሁለተኛ ልጅ የ7 ወር ልጅ ይዛችሁ እንደገና ሁለተኛ ልጅ ከማይፈልግሽ ከፈታሹ ባልሽ ማርገዝ እንዲቀላል ነው አብራው ካለችው ሴት ጋር ወይም ህይወት ጀምር ያለው ካላስ ሴት ጋር አብሮ በመሆኑ ቀንተሽ ሁለተኛ ልጅ ከባልሽ እንድታረግጂ ትሆኛለሽ አይ ዶንት ኖ ይሄ መልሱልኝ እንደዛም ከሆነ ማለት ነው ቀናትም ከሆነ አልገባኝ ምንም ደስተኛ መሆን አሁን ይሄን ነገር ማስረዳት አይጠበቅብኝም ቤት አንድ ቀን የገባ ቀን በደንብ ይገባል ብዬ አስባለሁ ስለዚህ እኔ አሁን እያንዳንዱን ነገር ከሀ ጀምሬ እንዲ ብዬ ላንተ ማስረዳትም አይጠበቅብኝም ማስረዳትም አልፈልግም በቃ የገባ ጊዜ ይገባል ግን ደግሞ እኔ አሁን ከጎኗ ስለሆንክ ምንም አልደበረኝም ከጎኗ አሁንም አጠገቡ አሁን ማገዝ ያለብህን ነገር አግዛት በቃ ምን ችግር የለብኝም ከዛ ውጭ ግን ያለው ነገር እኔና እሷ ጋር ያለው ነገር ለኔና ለሷ ተወለኔ ፍሬም በእንደዚህ አይነት ነገር መሀል እኔ ግን እንዴት ነው ያሰባችሁት አብርሃም ደስተኛ ይሆናል ብላችሁ አብርሃም ሁለተኛ ላይ ስለተረገዘለት ከሩታ በጣም ደስተኛ ይሆናል በቃ ልክ እንደኛ ምናምን ነገር የሆነ ብቻ አለ አይደል አንድ አባት ልጅ ሲወለድለት የሚያሳየውን አይነት ሪአክሽን ያሳያል ብላችሁ እንዴት ጠበቃችሁ እንዴት ተሳሰባችሁት ምክንያቱም እዛ ጋር ሴት አፈቅርሻለሁ ብሎ ከዛ ሴት ጋር ሌላ ግንኙነት ውስጥ ሌላ የህይወት መንገድ ውስጥ የገባ ሰውዬ እንደገና እዚህ ጋር መጥቶ በራሱ መልከስከስ እንበለው ምን እንበለው ከሩታ ጋር የተፈጠረውን ነገር በቃ አንድ ቀንም ቢሆን መታ አድርጋ አንድ አዳር ከሷ ጋር ሳልፋለሁ ብሎ በፈጠረው በራሱ ድክመት የተወለደ ልጅ ተወልዶለት ከዛ እንደገና እሱ ደስተኛ ሊሆን አይ ዶንት ኖ እንጂ አብርሃም በወለደው ልጅ እንኳን ወደ ትዳሩ ያልተመለሰ አሁን ስለተወለደ ወደ ትዳሩ ይመለሳል አሁን ስለተወለደለት ደስተኛ ይሆናል እኔ አንቺን ለመጉዳት ምንም ነገር ላይ መጥቼም ሄጄ ማለት ነው ደግሞ ይኸውልህ እንደዚህ ሁኑ እንደዛ ሁኑ ምናምን ልትለኝ አትችልም ምንም ብዬ አላውቅም ፈጣሪ ተመሰገነ ይሁን ታረግዞ እስከሚወለድ ልጄ ጋር እኔ አለሁ አይደለ ከሉሊ ጋር እኔ ያለሁ እግዚአብሔር ይመስገን ለዚህኛው ምን ያላንስም ሁሉንም ነገር ራሴ ነኝ ያደረኩኝ ያለሁት አንድም ቀን አንተን እንደዚህ አድርግልኝ እንደዚህ ወጣ እንዲወረድ ብዬ ደርሼብህ አላውቅም አትድረሽብኝ አትረብሽኝ አትበለኝ ሰምተኛ እኔ ሩታ በነገራችን ላይ ያየሁብሽ ያለሁት ከንግግሮችሽ በዚህ አብርሃምን መበቀል ፈልገሻል እስከዛሬ በብዙ መንገድ ለመበቀል ሞክረሻል ያ ደግሞ አልሆነልሽም እነዛ ስላልተሳኩልሽ አሁን በልጅ መበቀል ፈልግሽ ያንን ነው ያየሁብሽ ያለሁት ምክንያቱም አብረሽ የተኛሽ ለታ እንደምታረግሽ ታውቂያለሽ መከላከያ ተጠቅመሽ አብረሽ እንዳልተኛሽ ታውቂያለሽ ልታረግሽ እንደምትችል ታውቂያለሽ አንድ ሰው ሴክስ ካደረገ ቀጥሎ ሊፈጠር የሚችለው እርግዝና ነው እኮ ታውቂያለሽ አይደለ ሆን ብለሽ ማስበሽበት ስላደረግሽው ማለት ነው ስለዚህ የምታወሪው ነገር እንደዚህ እንደምታወሪው ቀላል አይደለም ለሰዎች ቀላል እንደሆነ አክታት አድርጊ አሁን እዚህ ጋር በጣም ጠንካራ ምናምን ሴት እንደሆነሽ የፈለግሽውን ነገር መወጣት እንደምትቺ አይነት ሰው አትሁኝ ገና ብዙ ነገሮች ይቀሩሻል ገና እኔ እንጃ እነዛን ቻሌንጆች አለፍሽ ማለት እነዛን ጊዜያቶች አለፍሽ ማለት ቀጣዩንም ጊዜ እናልፋለን ማለት አይደለም አንዳንድ ጊዜ ጎበዝ በርቺ ምናምን የሚባሉ ነገሮች እኛን ጠንካራ የሆነን እንዳይመስልን ጠንካራ የሆነን ያክል አይነት ስሜት እንዲሰማን ሊያደርገን ይችላሉ ግን እውነታው ያ ላይሆን ይችላል ጠንካራ የሆነን ሊያስመስለን ይችላል የሰዎች ጭብጨባ አይዞሽ በርቺ ከጎንሽ ነን የሚሉ ነገሮች እኛን ጠንካራና የፈለግነውን ነገር ከፊት ለፊታችን ያለውን የትኛውንም ነገር ማለፍ የምንችል አይነት አድርገን ራሳችን ልናስብ እንችላለን ያ ትክክል አይደለም ያ ምክንያቱም አንቺ ልታሳድጊ ትችያለሽ ችግር የለውም ማንም ሰው እኮ ያሳድጋል 3-4 ልጅ ይዞ ብቻዋን ያሳደገሽ ብዙ ጠንካራ እናቶች ያሉበት ምድር ላይ ነው የምንኖረው ግን ደግሞ በጣም ብዙ ነገር ደግሞ ይጎልባቸዋል በጣም ብዙ ነገር ደግሞ ይጎዳሉ እንደዚህ እንደምታስቢው ቀላል አይደለም እኛም በእናት ነው ያደግነው እንደዚህ እንደምታስቢው አይደለም ሩታ ይሄ ሁሉ ሰው ከጎኔ ይቆማል ከጎኔ አብሮኝ ይቀጥላል ልጆቼን በማሳደግ ሰዓት እኔ እንጃ ይረዱኛል ከጎኔ ይሆናሉ ብለሽ አስበሽ ከሆነ ተሳስተሻል እኔ እንደዚህ ኮንፊደንስ ባይሰማሽ ደስ ይለኛል ልጅንም የሚያሳድገው ፈጣሪ ነው አዎ ግን ደግሞ ፈጣሪ ራሱ ለኛ የሰጠን ነገር ደግሞ አለ ልጆቻችንን በምን አይነት መንገድ መምራትና ማሳደግ እንዳለብን ማደግማ እኮ ጎዳና የሚያለ ልጅ ያድጋል ምንም እንደዚህ ወጣ እንደዚህ ወረድ ይሄ ነገር አስፈልገኝ ይሄ ነገር አጣው ብዬ አንዲት ቀን አላውቅም ጠንቅቀህ ታውቃለህ በደንብ ራሴን በደንብ አድርጌ የምችል በደንብ አድርጌ ራሴን ማስተዳደር እኔ እኮ ታዲያ በቃ ለምን ትነግሩታላችሁ ታዲያ
ምን አስፈልጋል አብርሃም መንገሩ? ምንም እኮ የሚያስፈልገው ነገር የለም። በቃ አርግዣለሁኝ ካንተ ነው ያረገዝኩት ድንገት ካስፈለገ ነው ልነግርህ የፈለግኩት ብለሽ እኮ ነገሩን መቋጨት ትችያለሽ። 10 5 6 ጊዜ እየተገናኙ ካንተ ነው ያረገዝኩት ማለት ምንም አያስፈልገውም እኮ። ከንግግርሽ ተነስቼ ነው ይሄንን እምልሽ። ምንም የሚያስፈልገው ነገር አይደለም። በቃ ሄሎ አብርሃም ደውለሽ ባለፈው አብረን ባደረን ጊዜ እኮ አርግዣለሁ አሁን ኦልሬዲ 3 4 ወር ሆኖታል ድንገት ማወቅ ካለብህ ልንገርህ ብዬ ነው ምናምን ብለሽ መዝጋት ትቻለሽ። አሁን ከምትይ ወሬ አንፃር ማለት ነው እንጂ ኤፍሬምን እያልሽ የሆነ ሰንበሪን እያልሽ እየተገናኘሽ አርግዣለሁ እያልሽ መንገርሽ ምንም ይኸው ለሱ ምንም አልፈጠረበትም ማለት ውሸት ነው የሚመስለኝ ምናምን ነው እያለ ያለው። ከተወለደም ደግሞ ምንም ህይወቱ ላይ የሚቀንስበት ነገር የለም። አባትነቱን መቀበል ቀላል ነገር ነው በቃ። እኔ ግን እናንተ ላይ ግራ እየገባኝ ያለው ልጅ የሚባል ፍጥረትን እንደዚህ እንደ ቀልድ ማየታችሁ ግራ ገብቶኛል። እንደዚህ ሰው በልጅ እንደዚህ እንዴት ይቀልዳል? ዝም ብሎ ልጅ በቃ አርግዞ መውለድ ምናምን ነገር ሲምፕል ቀላል ሆነ። ለዛውም በዚህ ዘመን አረ ጎበዝተው እንዴ ምንድነው የምትፈልጊው? ምንም አልፈልግም። ምንም ፈልጌም አይደለም የጠራው። ስለዚህ አሁንም ቢሆን ችግር የለውም። አንተ በፍጹም የማታፍር ሰው ነህ። በአንደበት እንደዚህ ቆመ ስትክድ በጣም አረ በስመ አብ ወወልድ ወመንፈስ ቅዱስ። እሺ እኔ ካሪ ነኝ። እውነት ግን በጣም ትጸጸትበታለህ ማለት አብራችሁ የኖራችሁ ትዳር ውስጥ ሆናችሁ አይደለም እንደ ያረገዛችሁ ተፋታችሁ ነው አይደል እንደ ያረገሽው ከሌላ ሴት ጋር እንደፈለገን እየሆነ እያየሽ ነው አይደል እንዴ? እንደገና አንቺም አብረሽው ያደርሽው አይም እኮ አንቺን እኮ ጎበዝ አያስብልሽም። በነገራችን ላይ አረ ወይኔ ትልቅ ስራ እንደሰራሽ ነገርማ እኔ እንጃ እኔ አክት ባታረጊ ደስ ይለኛል። የምር ሩታ ትክክል አይደለም እኮ አንቺም የሰራሽው ነገር። ሁለተኛ ላይ ስለተወለደ ባሌ ወደ ትዳሩ ወደ እኔ ይመለሳል ብለሽ አስበሽ እኮ ተሳስተሻል። 4 ልጅ 5 6ም ወልደው የተፋቱ ሰዎች ያሉበት ምድር ላይ ነው የምትኖሪ። በልጅማ ትዳርሽ የሚሰምርና በልጅ የተነሳ አንቺና አብርሃም ሰላም የምትሆኑ ደስተኛ የምትሆኑ ቢሆን ኖርማ በልዑል ጊዜም ባልተለያያችሁ ባልተፋታችሁ ነበር። እኔ እኮ አረገዝኩልህ ብለሽ መተሽ ተናግረሽ እንደገና ወደ ጥል ውስጥ ለምን ትገቢያለሽ? ትልቅ ስራ እንደሰራ የሚገርም ነገር እንዳደረገ ሰው አክታት አድርጊ። አንቺን ጥሎ ከሌላ ሴት ጋር እንደፈለገ ከሚሆነው ባልሽ ጋር ከፈታሽ ባልሽ ጋር እንደገና አብረሽ ተኝተሽ ሆን ብለሽ አርግዘሽለት መተሽ እንደገና እዚህ ጋር እኔ እንጃ እንዴት እንደሆነ እኔ ምንም ሊገባኝ አልቻለም። ምን አስባ እንደሆነ አይደለም ምንም ማስሴት አይደለም። ምን አይነት ሰው ነው ተፈጠራችሁ? በቃ አመሰግናለሁ። አሁን ለምን እንደዚህ እናደርግማብሽ? እኔ ምንም አሁን የምናደርገው ነገር የለም። ለምን መከራከርና ጭቅጭቅ ነውና ይሄንን ላይፍ ደግሞ ያሳልችቶኛል፣ አስጠልቶኛል። በዚህ ሰዓት እኔ ከራሴ ጋር መሆንበት ታይም ነውና ይሄ አሁን አንዳንድ በጣም ከራስ ጋር መሆን ትፈልጋለህ። አስመሳይ ነህ በጣም ሩታ። በጣም ነው የምታስመስለው እኮ አንድ ጊዜ ላውራ እንጂ እንዴ እኔ ማትፈልጊኝ ከሆነ በቃ ትክክለኛ ከሆነ ያልኩሽ በቃ እኮ ብትሄድ ነው የሚሻለው። እዚህ ጋር ቆመህ እንደሚፈልግም ሰው ታሳያለሽ፣ እንደማይፈልግም ሰው ታሳያለሽ። ስሜትሽ ራሱ አንቺ ለራስሽ ግራ ገብቶሻል። ለራስሽ ራሱ ስሜትሽ ግራ ገብቶሻል። እውነት ሼም ነው ግን እውነት እንዲቆመ በሚዲያ ፊት ክደትህን አታሳይ። እሺ በቃ ነገ ከነገ ወዲያ የምናየው ይሆናል። በቃ አሁን እኮ ዛሬ ካልሆነ ምንም ነገር አይባልም አይደለ? እያየ ነው እያደረገ። በነገራችን ላይ እኔ ምንም የአብርሃም እሷ የምትለውን አብርሃም እዚህ ጋር አላየሁትም። እውነቷን አይደል የምንናገረው እኛ። እኔ አንቺ የምትዩን አብርሃም አላየሁትም። ግራ የተጋባ አብርሃምን እየተመለከትኩ ያለሁት ምክንያቱም ልጅ በማርገዟ ኖርማል የሆነችን ሴት እያየ ልጅ በማርገዟ አባቱን የማትፈልግ ልጁን ብቻ የምትፈልግ አይነት ሴት እያየ እንዴት ልጁስ ግራ ይጋባ? የምሬን እኮ ነው። እንዴትስ ውሸት ነው አይበል ታዲያ? ልጅ ሆን ብለሽ ነው እያደረግሽው እንዴት አይበል? ትልቅን ዱብዳ ወይም ትልቅን ኃላፊነት በህይወትሽ ውስጥ እየከተትሽ ትልቅ ቻሌንጅ ውስጥ የሚከትሽን ነገር እንደ ቀላል ነገር አምነሽ እየተቀበልሽ ልጅን የሚያክል ነገር እኔ እንጃ እንደዚህ አቀለሽ በማውራትሽ አይደለም አብርሃም እኛም ግራ ተጋብተናል። እኔ ግራ ተጋብቻለሁ። በነገራችን ላይ በየቀኑ ግራ የሚያጋባ ነገር እያደረግሽ የምታሳይን አንቺ ነሽ። እንደተፋታ ሰው አልሆነ ያልሽን አንቺ ነሽ እኮ። እንደማይፈልግ ሰው አልሆነ ያልሽን አንቺ ነሽ። እሱ ብቻ አይደለም እሱ ላይ ብቻ የምንፈርድበት ምንም አይነት ምክንያት የለም። ሰሞኑን እየተፈጠሩ ባሉ ነገሮች ዛሬ አልፈልግም ብለሽ ነገ አብረሽው የምታድሪው አንቺ ነሽ። እሱም አልፈልግም ብሎ ፍቅረኛ አለኝ ብሎ የሱ ደግሞ ይብሳል እኮ እንደገና ከአንቺ ጋር መጥቶ አብሮ ያድራል። ምንድን ነው የምትፈልጉት ከኛ? ምን እንሆንላችሁ? ቆይኛ ማለት ሲያደር ሁሉንም ነገር እያወቅነው እንመጣለን። ስለዚህ ነገር በአንድ ያመኘ መቀበል ግን አልችልም። በቃ ነገር ወቀ ሁሉንም ነገር ያው ያኔ ግን እንደምታስበውና እንደምትፈልገው ሊሆን እንደማይችል ጠንቅቀህ እኮ በቃ አሁን ግን እኔ ያመኘ መቀበል አልችልም። በዚህ ታይም ነው ልክ ደግሞ ሾው አታድርግ፣ አታስመስል። በጣም ከዚህ በፊትም ልጄን ወደዋለሁ ምናምን ትላለህ። ሩታ ማለት አይ ዶንት ኖ እንጃ ባሏን የምትፈልግ ከባሏ ሁለተኛም ልጅ መውለድ እንደምትፈልግ አይነት ሴት ለምን አክታ አታደርጊ? ለምንድን ነው አንቺ የፈለግሽው ነገር ካኖረልሽ ወደ ስድብ ወደ ሆነ ማንቋሻሽ ወደ ሆነ የማይሆን ድርጊት ውስጥ የምትገቢው? ሲሪየስ የምሬን ነው። ይሄን ድካምሽን አስተካኪ። ይሄ በጣም ያንቺ ደካማ ጎንሽ ነው። መታገስ የሚባል ነገር አልፈጠረብሽም። እስኪ ጊዜ ይፍታው የሚል ነገር አልፈጠረብሽም። ለምን ደግሞ አትታገሽው? በነገራችን ላይ አብርሃምን እስከ ወዳኛው ካንቺ እንዲርቅም ከሚያደርጉ ነገሮች አንዱ ይሄ ነው። የራሱ ምክንያትም እንዳለ ሆኖ ግን ደግሞ የፈለግሽው ነገር ዛሬ ካልሆነና በፈለግሽው መንገድ ካልሆነ
ወደ መሳደብ ነው የምትሄጂው። ለምን ይሆናል? እንዴት ነው አንድን ሰው እያንቋሸሽ ነው ወይም እንደዚህ አሁን አንቺ እንደተናገርሽው አይነት ንግግር እየተናገርን እየፈለግነውን ነገር ከዛ ሰው የምናገኝ ወይም የፈለግነውን ነገር ያ ሰው ላይ ማግኘት የምንችለው ወይም እንደፈለግነው ያ ሰውን ማድረግ የምንችለው እንዴት ነው? ግራ የተጋባን ሰው ድርጊትሽ፣ ሐሳብሽ፣ እያደረግሽ ያለው ነገር አብርሃምን እያስፈራው ነው። ምክንያቱም ቀላል ኃላፊነት አይደለም አንቺ እንዲህ በቀላል የምታወሪው። ካንተ ምንም አልፈልግም ሉሌንም ማሳድጋለሁ ይሄንንም ማሳድጋለሁ አይነት ነገር ቀላል ኃላፊነት እንዳልሆነ አብርሃም ገብቶታል ወይም አብርሃም ያውቀዋል። ይሄንን ነገር አቀለሽበት ልጁን ግራ ስታጋቢው ተወዛገበኩ። የተወዛገበ ሰውን እንደገና እንደ አስመሳይ ነህ ምናምን እያልሽው በሰላም እንዲያወራሽ ነገ ደግሞ የሆነ ነገር አለኝ ኧረ ሩታ ይሄን ነገርሽን አስተካኪ። በፍቅር እውነትን በፍቅር ለሰው ማስረዳት እውነትን በፍቅር ለሰው ማውራትን ልመጅ እንጂ በእንደዚህ አይነት መንገድ መቼም ከአብርሃም ጋር አትግባቢም። መቼም በጣም ነው ሾው የምታረገው። እኔ ከሷ ጋር ጭቅጭቅ ሰልችቶኛል። አንደርስታንድ አድርገኝና በቃ ወደፊት የምናየው ይሆናል ሁሉንም ነገር። እሷም ጋር እውነት ካለው እውነት አርግዛም ከሆነ እያንዳንዱን ነገር ነገ ከነገ ወዲያ ማየታችን አይቀርም አይደል? የተደበቀ ነገር አይኖርም። ስለዚህ ነገ የምናየው ከሆነ ደግሞ ዛሬ ላይ መከራከር ከሷ ጋር አስፈላጊ አይደለም። እውነቱን ነው። በነገራችን ላይ ጊዜ የሚፈታው ነገር ነው። አሁን አይደል የነሱ እርግዝና ማርገዛው አንድ ላይ እንዲሆኑ ካላደረጋቸው ጊዜ የሚፈታው ነገር ነው። በአሁን ሰዓት ዲኤንኤውንም ቼክ ማስደረግ አይቻልም አይደል? ማርገዛውን ከሆነ እንግዲህ ጊዜ የሚፈታው ነገር ነው። በቃ ይሄው እንደዛ ነው። እኛም የምንፈልገው እኮ ጊዜ ነገሮቻችሁን ወይም ችግሮቻችሁን በሁለታችሁ መካከል የተፈጠረ ነገር ጊዜ እንዲፈታው ለምን አታደርጉም? ማውራት ካልቻላችሁ በዝምታ እስኪ የሚሆነውን ለምን መመልከት አትፈልጉም? ለምንድን ነው የሆነ ነገር ለመናገር ስትመጡ መልካም ትመስሉና የተናገራችሁትን ነገር ያኛው ሰው ሳይቀበልላችሁ ሲቀር አስመሳይ ነው፣ ተከራካሪ ናት፣ እንደዚህ ናት፣ ጨቅጫቃ ናት፣ እሱ እንደዚህ ነው ለምን ይሆናል? እኔ እንደ ማንኛውም ሰው ማመን አልችልም። በዚህ ታይም ገባ እርግጠኛ ያልሆንኩበትን ነገር ደግሞ ኧረ አይደለም ይሄንኛውን ያኛውንም አትመነው። እያመንክ እኮ አይደለም ሲጀመር ሾው ነው የምታረገው። ሁሌ ለሾው ነው የምትፈልገው ሰው አንተ ላይ ጫና እንዳያረግብህ። እውነቱን ነው ጌታን ነው የምላችሁ። እውነቱን ነው አብርሃም። እኔም በሆነ የማደርገውን ነገር ነው። በቃ ተፋታል የሰው ያረለ እንዴ ታዲያ ምንድነው ምን እንዲሆን የፈለጋችሁት? ምንድነው በዚህ ሰዓት እንዲፈጠር አክሰፕት ያደረጋችሁት ነገር አለ? እናንተም አብርሃም ደስ ብሎት እንዲዘል ፈልጋችሁ ነበረ? ኧረ ተው። አንቺም ደግሞ እንደገና አልፈልግም እንድታቅ ነው። አንቺም እንደገና ደግሞ ልጁን ማርገዜን እንድታቅ ልጅ እንዳለ እንድታቅ ነው እንጂ ካንተ ምንም አልፈልግም ካልሽ ምንም ነገር ቢናገርሽ ሊገርምሽ አይገባም። ምክንያቱም ምንም ስለማትፈልጊ ከሱ ምንም አክሰፕት አድርገሽ ወይም ጠብቀሽ የመጣሽው ነገር ስለሌለ ከሱ ዋናው ነገር ማርገዝሽን ለማሳመን አይደለ? በቃ ወደሽ እየገፋ ሲመጣ ያምናል እኮ ወረቀትማ አያስፈልገው ነው የምትጠቀመው ሁሉ ጊዜ ለመሸሽ ሁሌ ራስን ለማስመለጥ መሮጥ ግን አይከብድ በፈጣሪ ስም ሁሉ ነገር አንቺ እንደሰብሽው መሆን ይችላል። እኔ ግን አሁን ፍሬም መልካም ጊዜ ይሁንላችሁ። የለም ይሄ እንዳያችሁት እናንተም የእርግዝና ውጤት ያው ከዚህ በላይ ሐኪም ቤት ማንኛውም ሐኪም ቤት ይሄን የሚሰጠው እኔ እስከማውቀው ድረስ ማዘብ ጋር እኮ ቀልድ አይደለም። ማተብ እኮ እኔ ቆይ ማለት ይስጣችሁ። ቆይ እኔ እኮ ግራ ገባኝ እንዴ ወረቀትም ሰጣችሁ ማተምም ተመታበት ሆድሽም ገፋ። አልፈልግም ካንተ ጋር ምንም ነገር ልጅ እንዳረገዝኩ ብቻ እንድታቅ ነው ካልሽ ይሄ ሁሉ ለምን አስፈለገ ነው? ያው እንደዚህ መሆኑ ለምን አስፈለገ ነው? እኔም አልገባ ያለኝ እሱ ነው። ከአብርሃም ምንም የማትፈልጊ ከሆነ ልጅ እንዳለሽና ከሱ ማርገዝሽን እንዲያቅ ብቻ ከፈለግሽ ምንም እኮ ይሄ ሁሉ ጭቅጭቅና ይሄ ሁሉ ንግግር ውስጥ መግባት አያስፈልግም። ይሄን የምናገረው ከሩታ ተነስቼ ነው፣ ከፍላጎቷ ከሐሳቧ ልጁን በማርገዟ ካሰበችው ነገር ተነስቼ ነው። በቃ ሌላ ምንም ነገር የለም። እንግዲህ እኔ እናንተ ፍላጎታችሁና ጉዳችሁ አያልቅም። ግራ ነው የምታጋቡን። አሁን የዛሬ ቪዲዮ ምንም እኔ መልእክቱ ሐሳቡ ምን እንደሆነ ራሱ አልገባኝም። በማርገዟ ደስተኛ ናት። አብርሃም ደግሞ እርግዝናውን ባለመቀበሉ ደስተኛ አይደለችም ባለማመኑ። ምክንያቱም ያላመነበት ምክንያት እርግጠኛ ለመሆን ስለፈለገ ጊዜ እንዲፈታው ፈለገ። ስለዚህ እሺ ችግር የለውም ጊዜ ይፈታዋል ከማለት ይልቅ መሳደብና የሆነ ነገር ማለት አግባብ አይደለም። ምክንያቱም አንቺ መግባባት የምትፈልጊ ከሆነ ሁለት ደግሞ አብርሃም ሁለተኛ ልጅ ካንቺ ማርገዙን ወይም ማስረገዙን ነገ ደግሞ የሁለተኛ ልጅ አባት መሆኑን ማወቅ እንዲያውቅ ብቻ ከፈለግሽ ደግሞ እዚህ ሁሉ ንግግር ውስጥና እዚህ ሁሉ ጭቅጭቅ ውስጥ መግባት አይጠበቅብሽም። ምክንያቱም ምንም የማትፈልጊ ከሆነ ማርገዝሽን ልጅሽን ብቻ የምትፈልጊ ከሆነ ይሄ ሁሉ ንግግር ውስጥ ክፉ መነጋገር ውስጥም መግባት አልነበረብሽም። እንግዲህ የሚሆነው እናያለን። እኛ ከማየት ወደኋላ አንልም፣ እናያለን፣ አይተንም እናወራለን። ይመቻችሁ። ለማንኛውም